ሰላም ዶክተር። ምን ሰላም አለ? ህግ ባለበት ሀገር ወንጀለኛ የሚበዛበት ጊዜ ይህንን ማኔጅ የሚያደርጉ የአስተዳደር ኃላፊዎች መቼ ይሰማሉ? ይህም ቢሰሙን ቢረዱን እኮ እዚህ ሁሉ ችግር ላይ አንደርስም ነበር። እኛ በምንሰራበት ሆስፒታል ላይ በጣም ብዙ ወንጀል እየተፈጸመ ነው ያለው። ምን ማለት ነው? እስካሁን ያላወቅነው ብዙ ነገሮች አሉ። ምክንያቱም ሆስፒታላችን ያልሆነ መድኃኒቶች እየገቡ ናቸው። ለታማሚ ያልሆነ መድኃኒት እየተሰጠ ነው ያለው። ብዙ ንብረቶች እየተዘረፉ ነው ያሉት። እንደዚህ ረጅም የሄደ ነገር የመኖሩን ነገር እኔ ብዙም አልተረዳሁትም። ይሄ ነገር የሚያገናኘው ነገር የለም። ምክንያቱም የዶክተር ናርዶስ ሁኔታ በተደጋጋሚ ጊዜ ሪፖርት አድርጌያለሁ። እንደ አንድ ባለቤትነት ላውሮት እንግዲህ ያንን በምን አይነት መንገድ አለፉት? አንድ በጣም በሚገርም እነዚህ ትንሽ ነገሮችን እየሰማሁኝ ቢሆንም ለምንድን ነው ትናንሽ ነገር እያላችሁ ያላችሁት? የትንሽ ነገር እኮ አይደለም የሰው ልጅ ህይወት። አይወለ ወንድሜ፣ አሁን እዚህ ላይ ያለው እኔ ጋር የደረሱኝ ነገሮች ነው እየነገርኩ ያለው። ነገሮች የሉ ለእርሶ ለምን ያቀርባል? እርሶ ጋር ከመድረሱ በፊት እኮ ዶክተር ቢኒያም አለ። ዶክተር ቢኒያምን ነው የሚያገኘው አይደል? ዶክተር ቢኒያም እዛ ሆስፒታል ላይ እርሶን እንደ የበላይ አመራርም እንደ ባለቤትነትም ሳያማክሩት የሚወስናቸው ውሳኔዎች አሉ ማለት ነው። እንደዚህ ነገር ይኖራል ብዬ እኔ የሰው ህይወትን የሚጫወትበት ዶክተር ይኖራል ብዬ እኔ እንደዚህ አይነት ትውልድ አይቻላል። ለውን የስራ ልምድ የመሳሰሉት ነገሮችን ታይተው ነው ያ ሰው እዛ ቦታ ላይ ሊሰራ ይችላል ተብሎ የሚመጣበት ነገር ያለው። የመድኃኒቶችን ስም ስላወቀ ብቻ ዶክተር ነው ማለት እንችላለን? በእንትን ደረጃ በቲዮሪ ደረጃ ምናምን ብለህ ብትል እንደሱ ላይሆን ይችላል። እዛ ክፍል ጋር ያለው ድክመት ነገር ያለው ስለዛ ኃላፊ ያንን ኃላፊ የመጠየቅና እንትን ማለት በእርግጥም የኔ ኃላፊነት ይሆናል ያለው። ኃላፊነቱን አሁን እኔም እኮ እየሸሸው ነገር አይደለም ያለው። በህክምና ስህተት ነው በሰዓት እና እኔ ደግሞ ከዛን ሰዓት ነው ህክምና ባለሙያ ሆኜ ማጥናት እንዳለብኝ ትምህርቴንም የቀጠልኩኝ በህክምና ሙያ ያጠናው። ለዛ ከየት ትምህርት ቤት እንደተማረች የት ላይ ነው የህክምና ባለሙያ ሆና የተረጋገጠ ምስክር ወረቀት የተሰጣት ወይም ደግሞ በሙያዋ ብቁ የሆነችበት የሚገልጽ የስራ ክፍፍልና የስልጣን ገደቦች አሉ። ይህንን ነገር ሊያይ የሚገባው ያለው የሰው ሀብት ያለው አሁን እኔ ባጣራሁት ነገር ግን በጣም ከባድ ለሀገር ውድመት ለስንት ዜጋ የሚያጠፋ ህይወት እየጠፋ ነው ያለው። ከአንድ ዶክተር የማይጠበቅ ተግባራት እያየሁት ነው ያለው። በጣም ብዙ ደግሞ እንደዚህ ያልተረጋገጠ ያለፉ መድኃኒቶችም አሉ ህብረተሰብ እየተገለገለበት ያለ መድኃኒት እና ድርጅቱንም ሆስፒታሉም እኔ ክስ አስገብቻለሁ። ምክንያቱም እሷ ላይ በጣም ብዙ ነገሮች ጥያቄ ይፈጠራሉ። ጥያቄ ብቻ ሳይሆንም የሆነ ቅሬታ ይመጣል በእሷ በኩል። ለምሳሌ ደንበኛ እየተገለገለ ባለበት ጊዜ የስርቆት አይነት ሁኔታ ይፈጸማል። ይሄ ለምን እንደዚህ ሆነ? በምን ምክንያት ነው? ጭራሽ የማይገናኝ መድኃኒት ነው የታዘዘው ብዬ ጥያቄ ባቀረብኩበት ጊዜ አዎ በስህተት ነው እናስተካክላለን፣ እንደዚህ ነው፣ በጣም ይቅርታ፣ ህይወቱ ቢያልፍስ የሆነ ነገር ቢሆን ይሄ ታካሚ ነገ እኛ ላይ ነው ኃላፊነት የምንወስደው። ደጋጋሚ ጊዜ ልብ ብዬ አስተውዬባታለሁ። ግን በዛን ሰዓት እንኳን ራሱ ለምሳሌ ስልክ በጠፋበት እኛ ላይ ሪፖርት ሲያደርጉ ቤተሰብ ያው የእኛ ባለሙያ እንደዛ ያደርግ ብለን ነው የምናስበው እኛ እየተጠቋቋምንባት እንዳለን እና እሷ ላይ በጣም ብዙ ችግር እየተፈጠረ እንዳለ ችግሬ ከታወቀብኝ ያለኝን ዶክመንት ፌክ መሆኑ ከታወቀ ሊያሳስረኝም ይችላል እኮ። በደንብ የተፈጠሩ አንዳንድ ነገር ስህተቶች ሲኖሩ የዲሲፕሊንም ሆነ የመሳሰሉት ያለው በቀጥታ እኔ ጋር አይደለም የሚመለከቱኝ ያለው። ለምንድን አሉ እንደነ ዶክተር ቢኒያም ያሉ ወንድሜ እንዲህ አንዳንድ ትንንሽ ነገሮች አይደርሰኝም አይደለም ይደርሰኛል። አንድ ጥያቄ ብቻ ነው ዶክተር ታሪክ እርሶ መጠየቅ የምፈልግ ስለ ናርዶስ በተመለከተ ወይም ደግሞ ድርጅታችሁ ውስጥ እየተወሩ ባሉ እንግዲህ የእቃ መጥፋት የመሳሰሉት የቁስና አንዳንድ ንብረቶች የመጥፋት ነገር እየተሰማ ነበር። ያንን በምን አይነት መንገድ አለፉ? ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ መግቢያም አልሰራሁላችሁም። እንግዲህ ቀጥታ ወደ ተባልኩበት ቤት ገብቼ ነው ፕሮግራሜን የጀመርኩት ማለት ነው። ከዚህ በፊት የነበርኩትንም የተለያዩ ስቶሪዎች ለእናንተ የምናስተላልፍበት ሰዓታት ነበሩ። ዛሬ ግን አንገብጋቢና ለሀገራችንም ለእኛም አስጊ የሆነ ነገር ስለሆነ ይሄ ጉዳይ ምንድን ነው? ለምንድን ነው በእንደዚህ አይነት ሁኔታስ
እዚህ ጋር የምትመለከቱት ግለሰብ ያስጠራኝ በብዙ ነገሮች እንግዲህ ሲያስፈልገኝ ነበርና ይሄ ሁሉ ነገር ለምን መሆን አስፈለገ የሚለውን ነገር በሰፊው አጣርተን ለእናንተ ማስተላለፍ ስላለብን ነው እንግዲህ እዚህ የተገኘ ነው። እናንተም እንግዲህ እስቲ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ እፈልጋለሁ። ከተቻለ እንግዲህ እዚህ ጋር የምንሰማቸውን ነገሮች ካረጋገጥኩኝ በኋላ ለእናንተ እንደገና ማስረዳት ባለብን መንገድ የምናስረዳ ይሆናል። ግን ስላላመንኩበትና ግልጽም ስላልሆነልኝ አሁን መግቢያ ላይ ምንም ነገር ማለት አልፈልግም። እንደዚህ አይነት አንገብጋቢና አስቸጋሪ ጉዳዮችን ግን ለእናንተ ተገቢ በሆነ መንገድ ማስተላለፍ ስላለብን እየተፈጠሩ ያሉት ነገሮች ምን ይመስላሉ የሚሉትን ነገሮች ማወቅ ስላለባችሁ ነው። ምክንያቱም እዚህ ጋር እየተነገረን ያለው ጉዳይ ቀላል የሚባል አይደለም። አስቡት፣ አንድ ሆስፒታል ላይ ብቻ እዚህ ጋር ማለት መናገር አልፈልግም። ከእሱ አንደበት ከሰማን በኋላ የኔንም ሀሳብ ለእናንተ ማስተላለፍ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ እንግዲህ ከኔ ጋር እንድትሆኑ እፈልጋለሁ። ከኔ ጋር ቆዩ። ሰላም ዶክተር። ምን ሰላም አለ? ህግ ባለበት ሀገር ወንጀለኛ የሚበዛበት ጊዜ ምን ሰላም አለው ማለት? እኛ በምንሰራበት ሆስፒታል ላይ በጣም ብዙ ወንጀል እየተፈጸመ ነው ያለው። ምን ማለት? እስካሁን ያላወቅነው ብዙ ነገሮች አሉ። አሁን እኔ ባጣራሁት ነገር ግን በጣም ከባድ፣ ለሀገር ውድመት፣ ለስንት ዜጋ የሚያጠፋ ህይወት እየጠፋ ነው ያለው። ከአንድ ዶክተር የማይጠበቅ ተግባራት እያየሁት ነው ያለው። ስለዚህ ይህንን ነገር እኔ ደግሞ መቋቋም ስላቃተኝ እንደዚህ ነገር በህይወቴም አይችም አጋጥሞኝም አያውቅም። እንደዚህ ነገር ይኖራል ብዬ እኔ የሰው ህይወትን የሚጫወትበት ዶክተር ይኖራል ብዬ እኔ እንደዚህ አይነት ትውልድ አይቼ አላውቅም። ስለዚህ ይህንን ነገር ካሁን በኋላ እኔ መቃወም እንዳለብኝ ስለተሰማኝ እኔም እንደሱ ስለማምን ማለት ነው ወደ ህግ አካላቶችን ነው እየመጣሁኝ ያለው። ምክንያቱም ሆስፒታላችን ያልሆነ መድኃኒቶች እየገቡ ናቸው። ለተማሚ ያልሆነ መድኃኒት እየተሰጠ ነው ያለው። ብዙ ንብረቶች እየተዘረፉ ነው ያሉት። ያልሆነ መድኃኒት እየታዘዘ ነው ያለውናል እያልከኝ ያለው? አዎ። እንዴት ማለት? አንተ ዶክተር ነህ እኮ። አንተ ዶክተር እስከሆንክ ድረስ ለታካሚ በህመማቸው መሰረት ማዘዝ ያለብን መድኃኒት ነው የምታዘው። ትክክል። ስለዚህ ታዲያ ማን ነው የማይሆን መድኃኒት እያዘዘ ያለው? እሱ ላይ ነው እኔ በበኩሌ እስካሁን ያጣራሁት ነገር ቢኖር ዶክተር ናርዶስ የምትባል ሐኪም ነኝ የምትል ከየት ትምህርት ቤት እንደተማረች የት ላይ ነው የህክምና ባለሙያ ሆና የተረጋገጠ ምስክር ወረቀት የተሰጣት ወይም ደግሞ በሙያዋ ብቁ የሆነችበት የሚገልጽ ጥያቄ በጠየቅኳት ቁጥር የሆነ ማባበያ ወይም ደግሞ ያልሆነ ምክንያት ፈጥራ ታጠፋፈዋለች ነገሩን። ጥያቄውም ያልሆነ እንትን ነው የምታደርገው፣ ወደ ሌላ አንግል ታስቀይረኛለች እና በስራዋ ላይ ሳይ ደግሞ ትክክለኛ ያልሆነ ስራ ነው የማይባት። ስለዚህ ለአንድ ታካሚ የሚሰጠውን መድኃኒት በትክክል አይሰጠውም። ለምሳሌ ከብዙ አንዱ እኔ ያረጋገጥኩት ካልሆነ የምታዘውን መድኃኒት ትክክለኛ አይደለም። ምክንያቱም ለአንድ ህመም መድኃኒት ሊሆነው የሚችል መድኃኒት አይደለም የሚታዘዘው፣ ሌላ አይነት መድኃኒት ነው የሚታዘዘው። ስለዚህ ይሄ መድኃኒት ደግሞ ከታዘዘ ህይወቱ ሊጎዳ ይችላል። ስለዚህ የሰውን ህይወት አደጋ የሚያስገባ መድኃኒት ከመታዘዙ ይሄ የተጣራ ነገር እኔ ያገኘሁት ነገር ነው እየነገርኩ ያለው። በጣም ብዙ ደግሞ እንደዚህ ያልተረጋገጠ ያለፉ መድኃኒቶችም አሉ፣ ህብረተሰብ እየተገለገለበት ያለ መድኃኒት እና ድርጅቱንም ሆስፒታሉም እኔ ክስ አስገብቻለሁ። እሱማ በአንዳንድ ነገሮችም ደረሰኝ። ያናገርኩት ጠበቃም ነበርና ብዙ ነገሮችን አውሩኝ። እኔ የሰማሁትን ነገር እንግዲህ እዚህ ጋር ግልጽ ለማድረግ ማረጋገጫ እና ከአንተም ደግሞ ያው እንግዲህ ያያቸውን ነገሮች ከነገርከኝና ካመንኩበት በኋላ ነው እኔ የተሰሙኝን እና ያወቅኳቸውን ነገሮች ግልጽ አድርገው እና እስቲ በአንተ በኩል ዶክተር ናርዶስ ተብዬ አሁን ላይ የት ነው የምትገኘው? የለችም። በአሁኑ ጠፍታብናለች። ምን ማለት ነው ጠፍታብናለች? ምክንያቱም እሷ ላይ በጣም ብዙ ነገሮች ጥያቄ ይፈጠራሉ።
ጥያቄ ብቻ ሳይሆንም የሆነ ቅሬታ ይመጣል በእሷ በኩል። ለምሳሌ ደንበኛ እየተገለገለ ባለበት ጊዜ የስርቆት አይነት ሁኔታ ይፈጸማል እና አንዳንድ ዲስፕሊን የጎደለው ማህበረሰብ ሊኖር ይችላል ብለን እኛ ደግሞ የሆነ በመሸፋፈን የምናልፈው ጉዳዮች ሊኖሩ ይችላሉ አንዳንድ ጊዜ። ግን ይሄ ነገር ተደጋጋሚ ሲሆን እኔ ላይ ጥያቄ ፈጥሮብኛል። በተለይ ደግሞ በእሷ ጉዳይ በጣም ብዙ ነገር ነው የሚነሳው። ምን ማለት ነው? እንዴት በእሷ በኩል? አገልግሎት ላይ የምሰጣቸው መድኃኒቶች እንደነገርኩ ነው፣ ትክክለኛ አይሆንም። እኔ ደግሞ አጣርቼ የማገኘው መድኃኒቶች አንዳንዶቹ ናቸው። ብዙ ደግሞ ሌላም እኛ ያላጣራናቸው መድኃኒቶች ደግሞ ያልፋሉ ማለት ነው። ስለዚህ አሁን እያልከኝ ያለው ለታካሚ መድኃኒት ስታዝ የተሳሳተና ለእነሱ ተገቢ ያልሆነ መድኃኒት ትሰጣለች ነው እያልከኝ ያለው? በትክክል ይሄ ነው እየነገርኩ ያለው። ትክክለኛ ያልሆኑ መድኃኒቶችን ነው የሚታዘዙ ለታካሚ እና ባለማወቅ ነው ወይ በምንድን ነው እኛ የምናውቀው ነገር የለም። እንዴት ባለማወቅ ብሎ ነገር ምን አለን? አዎ ዶክተር አይደለች? የግድ ነው። አንድ ዶክተር ስለ አንድ ጤና እውቀት ከሌለው ለአንድ ታካሚ ምንም አይነት መፍትሄ ሊሰጥ አይችልም። እኔ ግልጽ የሆነልኝ አይደለም። ይኸውልህ ዶክተር ሳምሶን እኔ አውርተኸኛል፣ እስከመጣ ድረስ በስልክ ብዙ ነገሮችን አውርተናል። እኔ እዚህ ጋር አንዳንድ ኬዞችን ይዤ መመርመር ሲጀምር ዲቴል ስላሉት ነገሮች ማወቅ ባለብኝ መንገድ ማወቅ አለብኝ። አንተም ደግሞ ይሄንን ነገር ካወቅክ በኋላ ወደ ክስ ከመሄድ በፊት ምን አይነት ነገሮችን አጣርተሃል? እኔ ያጣራሁት ይሄ መድኃኒት እኮ ትክክል አይደለም እንደዚህ ነው ስል በስህተት ነው ወይም ደግሞ የሆነ ምክንያት ተፈጥሮ በመሸፋፈን ይታለፋል። ማን ነው የሚሸፋፈነው? እሷ ራሷ ዶክተር ናርዶስ። ምክንያቱም ይህ መድኃኒት እኮ ትክክል አይደለም፣ ለምንድን ነው ለዚህ ታካሚ የሚሆነ መድኃኒት ይሄኛው ነው፣ ይሄ ለምን እንደዚህ ሆነ፣ በምን ምክንያት ነው፣ ጭራሽ የማይገናኝ መድኃኒት ነው የታዘዘው ብዬ ጥያቄ ባቀረብኩበት ጊዜ አዎ በስህተት ነው እናስተካክላለን፣ እንደዚህ ነው፣ በጣም ይቅርታ፣ ህይወቱ ቢያልፍስ የሆነ ነገር ቢሆን ይሄ ታካሚ ነገ እኛ ላይ ነው ኃላፊነት የምንወስደው እኛ ነን። አንድ ህይወት ለማትረፍ እያለን በዚህ በአንድ ሰው ስህተት ምክንያት የብዙ ህይወትን ይቀጠፋል ማለት ነው። እና ለምን በተባለበት ጥያቄ ባቀረብኩላት ቀን በመሸፋፈን ነው የሚተላለፈው። ስለዚህ ይሄ ነገር ተደጋጋሚ በሆነብኝ ቁጥር እኔ ደግሞ እውቀት የለም እንዳለል የተሟላ የትምህርት ማስረጃ ነው ያላት እና የተማረችበት አይታለህ አንተ የትምህርት ማስረጃዋ። ያው ድርጅቱ የሚቀጥረው በተማርክበትና ባለሙያ ብቁ መሆን። ድርጅቱ እኮ አይደለም ማለት ይሄ ሆስፒታል ነው አይደል? የግል ሆስፒታል ሆነ እንጂ ትልቅ ተቋም ነው። ሲቀጥልም ደግሞ ሀገርን እያገለገለ ያለ ሴንሲቲቭ የሆነ ኬዞችን የሚይዝ ነው። ገባ አይደል? እንደ ቀልድ አይተን ድርጅቱ እንዲያደርገው ብለን የምናልፈው ወይም ደግሞ በሙስና ተገባ ይሆን የሚባል አይነት ቦታ አይደለም። ስለዚህ ያሉት ነገሮች አንተ የገባበትን ስሩ ፕሮሰስ ስለምታውቀው በዛ ወይ ነው እያልከኝ ያለው አይደል? ሆስፒታሉ የሚቀጥረው ከአንተ ያለ የልምድ አንጻር ወይም ደግሞ ባለሙያ ብቁ መሆንህን ዶክመንትህን በሙሉ ታይቶ ነው፣ የስራ ልምድህን ታይቶ ነው የምትቀጠረው። ምን ያህል ጊዜ ሆነ አንተ እዚህ ሆስፒታል ከገባ? እኔ በሕክምና ባለሙያ ከሆንኩኝ ማለት ከተማርኩኝ ወደ 5 ዓመት ሆኖኛል። እና ተመረቀ ከወጣ ማለት ነው? አዎ 5 ዓመት ሆኖኛል። የመንግስት ሆስፒታል ነው እየሰራው የነበርኩኝ። አሁን እዚህ ላይ ከየት ነው የተመረቀው? ከጅማ ዩኒቨርሲቲ። እና እዚህ ሆስፒታል ከገባሁ ግን አሁን 5ኛ ወሬ ነው። አንተ ይሄንን ሁሉ ስህተት እያየ የነበረው በዚህች 5 ወር ውስጥ ነው ማለት ነው? በዚህች 5 ወር ውስጥ መጀመሪያ የኔም ስህተት እንዳይሆን በሚል ራሴን በማጣራት ላይ ነኝ የነበርኩኝ። ነገሮቹን እያየኋቸው በሄድኩኝ ቁጥር ግን ትክክለኛ ያልሆነ ነገሮችን ነው እያየሁ የሄድኩኝ። ከባለቤቱ ጭምረ ማለት ነው ያሉትን ነገሮችን መስተካከል እንዳለበት ብዙ ነገር ተናግሬያለሁ። ግን ምንም ሊስተካከል አልቻለም። ይሄ ነገር ማን ላይ እንዳለ በደንብ እንዲጣራልኝ ይፈልጋለሁ እንደ ባለሙያ። ምክንያቱም አስቦ የሰው ህይወትን ለማዳን ብለክ በተሳሳተ ምክንያት የሰውን ህይወት መቅጠፍ የለብህ። ይሄ የአንድ ዶክተር ኃላፊነት ነው። ህይወትን ለማዳን ህይወትህንም መሰዋት የግድ ይልሃል። ውድ ቤተሰቦች እንግዲህ ቅድምም
አሁን ላይ መግለጽ አልፈልግም ባልኳችሁ መሰረት እዚህ ጋር እየተፈጠሩ ያሉ ጉዳዮች ቀላል ተብሎ ወይም ደግሞ እንዲሁ ተንቆ ሊታለፍ የሚችሉ አይነት ነገሮች አይደሉም። ምክንያቱም የሰውን ሕይወት የያዘ ጉዳይ ነው። በመቀጠልም ደግሞ እየተደረጉ ያሉት እያንዳንድ ነገሮች ምን አይነት ነገሮችን ከዚህ በፊት ፈጥሯል እያለ ጥያቄ በሚመጣብኝ ሰዓት ለራሱ ለመመለስ አዳጋች ነው የሚሆንብኝ። አስቡት፣ ከዛሬ ከስንት ቀናት በፊት ይሄ ነገር ሀፕን አደረገ ብሎ እየነገረኝ ያለ ልጅ ከዛ በፊት የነበሩትን ነገሮች አላውቅም። እንግዲህ ዶክተር ሳምሶን እዚህ ሆስፒታል ከገባ 5 ወሩ ነው። ከ5 ወር በፊት ምን አይነት ነገሮች ሲፈጠሩ እንደነበር አላውቅም። ከ5 ወር በኋላ ለራሱ እንግዲህ የተለያዩ ቅሬታዎች ይቀርባሉ ያልከኝ በስርቆት ደረጃ ነው እያልከኝ ያለው? አዎ ስርቆትም አለ። ስራ ላይ ኃላፊነትን አለመወጣት፣ በጣም ብዙ ነገር። ለምሳሌ አሁን ስርቆት ላይ ስለ አንድ ታካሚ ወደ ሆስፒታላችን ሲመጣ ብዙ ነገር እንትን ለምሳሌ እቃ ምናምን ይጠፋባቸዋል። አሁን በቅርቡ ስልክ የተሰረቀ ታካሚ አለ፣ ልክ እንደገባ ማለት ነው። ቤተሰብ ሲጠየቅ ኪሱ ላይ ነበረ ምናምን ተባባለ እና ትንሽ እንደቆየ ወደ ማጣራት ምናምን ሲመጣ ቤተሰቡ ላይ ምንም እንዳልያዘለት ህመም ላይ ስለነበረ እሱም ምንም አያስታውስም ነገር እና በሰዓቱ ይመስለኛልም ሳይሆን እርግጠኛ ነኝ ዶክተር ናርዶስ ነበረች። ግን እሷ ወሰደችው ለማለት ግን ይከብደኛል። ምክንያቱም ተደጋጋሚ ጊዜ ልብ ብዬ አስተውየባታለሁ። ግን በዛን ሰዓት እንኳን ራሱ ለምሳሌ ስልክ በጠፋበት እኛ ላይ ሪፖርት ሲያደርጉ ቤተሰብ ያው የእኛ ባለሙያ እንደዛ አያደርግም ብለን ነው የምናስበው፣ እኛ የምናምነውም ማለት ነው እንደ ባለሙያ። ስለዚህ በዛን ሰዓት ስርቆት ተካሂዷል። ሌላ ጊዜም እንደዛ እቃ በመጥፋት ኢቭን ከሆስፒታሉ የሚጠፋ እቃዎችም አሉ እና እኔ ለጊዜው ጥቆማ ላይ ያለሁኝ ዶክተር ናርዶስ ላይ ነው። ኦኬ፣ እስቲ በዛን ሰዓት አንተ አሁን በዚህ ደረጃ የእሷን ኬዝ እንድታይ ያደረገ ከእሷ ጋር ስለ እሷን ባክግራውንድ የማጥናቱን ነገር የተጀመረበት አንተና እሷ ለየት ያለ ሪሌሽን ነበራችሁ? ምንም የለንም። እንደ የስራ ባልደረባ አንድ ላይ ስራችን በስነ ስርዓት እንሰራለን። ግን እንደነገርኩ እሷ ላይ በጣም ተደጋጋሚ ጊዜ ብዙ ስህተት አይቻለሁ ከሌላ ሰው ጋር ማለት ነው አንጻር። ግን እሷ ላይ በጣም ብዙ ችግሮችን እንደነገርኩ፣ አንደኛ መድኃኒት ለአንድ ታካሚ ያልሆነ መድኃኒት መሰጠት የለበትም። ከአንድ ጊዜ ስህተት በላይ እንኳን መደጋገም የለበትም። ማለት እኔ ላይክ የአንተም ጥያቄ ትክክል አይደለም አይደለም። ጠበቃዬንም ቅድም ሳውራው ነበር። በእናንተ በኩል በድርጅታችሁ በኩል የሆነ በቃ መጠየቅ ያለበት አንዳንድ ነገሮች የተጠየቁ ነው። የሆስፒታሉን ባለቤትም እንግዲህ ብዙ ጥያቄዎች የቀረቡበት ነው። ከእነሱ ጋር ማውራት ባለብን መንገድ እናውራለን። ገባ? እዚህ መምጣት ካለባቸው እንዲመጡ እናስደርጋለን። የኔ ጥያቄ ግን አሁን ካሉት ዶክተሮች ሁሉ አንተና እሷ እንዲህ በተደጋጋሚ ስህተት እንድትተያዩ ያደረጋችሁ ነገር ምንድን ነው? ሁለተኛ ደግሞ ብዙ ዶክተሮች አሉ። እንዴት ነው እነዛ ዶክተሮች እስከዛሬ ድረስ አንተ ያየውን ስህተት ሳያዩ የቆዩት ነው? ወይንስ እየተባበሯት እየሸፈኑላት ነው ብለህ ታስባለህ? እኔ ስለ ሌሎቹ እየተሸፋፈነ እያለፈ ነው ወይም ያለውን ነገር አላውቅም። ግን እኔ ስህተት ባየሁበት ቁጥር እንደዚህ ነገር ስህተት መፈጠር የለበትም ብዬ ለዶክተር ቢኒያም በተደጋጋሚ ጊዜ ብዙ ሪፖርት አድርጌያለሁ። ግን ምንም ሊስተካከል አልቻለም። ቆይ የምታያቸውን አንድ በአንድ ነገሮች ለዶክተር ቢኒያም ሪፖርት አድርገሃል? በደንብ። ዶክተር ቢኒያም ምን አይነት መልስ ሰጡ? እናስተካክላለን እባላለሁ። እሺ። በድጋሚ እንደዛ ሪፖርት ለማድረግ በሄድኩበት ደግሞ የጥርጣሬ መንፈስ እኔ ላይም ይታየኛል። አንዳንድ ጊዜ የስራ ባልደረባ ስትሆን የሆነ ግጭት ሊኖር ይችላል፣ ወይም ያለመመቻቸት ሊኖር ይችላል። ስለዚህ በሱ ጉዳይ እንዳይሆን ብሎ ለመፍታትም ብዙ ጊዜ ሞክረዋል። እኔ እሱ ላይ ምንም ነገር የለብኝም። ግን እየተፈጠረው ያለው ነገር ከአንዴ ሁለቴ ሶስቴ ስህተት ስላገኘሁም እኔ እየተፈጠረው ያለው ደግሞ
ከአንድ ባለሙያ የሚጠበቅበት አይነት ተግባር አይደለም። ስለዚህ እኔ በተደጋጋሚ ሪፖርት ባረኩበት ምንም አይነት ምላሽ አላገኘሁም እስካሁን ድረስ። ስለዚህ ዶክተር ቢኒያምም ያንተን ቅሬታ እየሰሙ ዝም በማለት እያለፉ ነበር ማለት ነው? አዎ ማለት ነው። ምክንያቱም ለአንድ ምላሽ ሪፖርት ላረከው ነገር ወይም መስተካከል ሊኖርበት ይችላል፣ ወይም ደግሞ ያለውን ሁኔታ እንትን በመረዳዳት የምታስተካክለው ነገር ሊኖር ይችላል። እኔ ግን እስካለሁበት ድረስ ምንም አይነት የተፈጠረ መስተካከል የለም። በቃ እንደውም እየባሰበት ነው እየሄደ ያለው። አሁን ዶክተር ናርዶስ የት ትገኛለች? በአሁኑ የለችም፣ ስራም አትገባም። ሲጀመር እኔ የአንድ የሕክምና ባለሙያ ቢፈጠር ነው ከዛ ቦታ ለጠፈ ይችላል። ለምሳሌ እኔ እሷ እንደ ዶክተር እንደ ባለሙያ አይነት ዲሲፕሊን አይችባት አላውቅም። የሆነ የዱርዬ አይነት መንፈስ ያለባት ነገር ናት። እና ደግሞ የሆነ ጥያቄ በተጠየቀችበት ጊዜ ቆይ ሚቲንግ ምናምን የላችሁ? ሆስፒታል ላይ መቼም ሚቲንጎች ይኖራሉ አይደለ? እንደዚህ አይነት ስብሰባዎች ሲካሄዱ ሁላችሁም ያላችሁን ቅሬታ ብቻም ሳይሆን አሁን አንተ ፐርሰናሊ ለዶክተር ቢኒያም ያሉትን ነገሮች ኢንፎርሜሽን ሪፖርት አድርጌያለሁ ብለኸኛል። እንዲህ አይነት ደግሞ ሁላችሁም የምትገኙበት የተለያዩ ሚቲንጎች ይኖራሉ። እሱ ብቻም ሳይሆን የተለያዩ ዶክተሮች ከተለያዩ ሀገራት ወደ ሀገራችን ውስጥ በሚገቡበት ሰዓት ያላቸውን የስራ ልምድም ያሉትን ነገሮች አዳዲስ በሚፈጠሩትም ካሉት ነገሮች አንጻር እናንተ ራሳችሁን አብዴት የምታደርጉባቸው ትሬኒንጎች ይኖራሉ አይደለ? እንደዚህ አይነት ቦታዎች ላይ ናርዶስ ላይ ያየኸው ለየት ያለ ነገር አልነበረም? ነበረ። ግን አሁን ወደ አንተ ልመጣ ነው። ምክንያቱም ይሄ ነገር ሚቲንግ በሚደረግበት ሰዓት እሷ ወይም በፍቃድ ወይም የሆነ ነገር ምክንያት በማድረግ አትገኝም። ስልክ እያወራች መጸዳጃ ቤት እሰማታለሁ። እኔ ደግሞ ድንገት እዛ ነበርኩኝና የምታወራውን ነገር ለምንድን ነው እንደዚህ የምታወሪው? ምን አይነት ስነ ስርዓት ነው? ትክክለኛ አይደለም። ዶክተር አይደለሽም እንዴ? ለምንድን ነው ብዬ በጠየቅኳት ቁጥር ምክንያቱም ነገሩን በሰላማዊ ሂጄ እሷ ስታወራ የሰማኸው ነገር ምንድን ነው? የሰማሁት ነገር ምን መሰለ? ሆስፒታሉ ላይ እየተጠቋቋምንባት እንዳለን እና እሷ ላይ በጣም ብዙ ችግር እየተፈጠረ እንዳለ ችግሬ ከታወቀብኝ ያለኝን ዶክመንት ፌክ መሆኑ ከታወቀ ሊያሳስረኝም ይችላል እኮ። በደንብ አዎ። ምክንያቱም እኔ ደግሞ የእሷ ዶክመንት መጣራት አለበት። ስራዋ፣ ሙያዋ ከየት እንደመጣች በደንብ አድርጎ እንዲጣራልኝ የፈለግኩት ለዛ ነው። ምክንያቱም በአፋ ያወጣችውን እዛ የሰማሁት እኔ እኮ ይህንን የኔ ስራ ከታወቀብኝ ዶክመንቴ ምንም ከታወቀብኝ ሊያሳስረኝም ይችላል ብላ ከሰው ጋር እያወራች፣ ምክንያቱም እኛ እየተጠቋቀምንባት እንደሆነና እሷ ላይ በጣም ብዙ ችግር እያገኘን እንደሆነን እንደነቃንባት አውቃለች። ስለዚህ ያላትን አማራጭ ምንድን ነው? ይህንን ነገር እንዴት ማለፍ እንደምትችል ነው እያወራች የሰማሁት እኔ በሰዓቱ ድንገት ነው። ስለዚህ ምንድን ነው አንቺ ዶክተር አይደለሽም እንዲህ ምን ሆነሽ ነው? ምን አይነት ስነ ስርዓት ነው እያወራሽ ያለሽ? ምን አይነት ንግግር ነው እያወራሽ ያለሽ ብዬ በጠየቅኳት ቁጥር በሰላማዊ ሂጄ እኔ ነገሮችን ለመፍታት ነው ያሰብኩኝ። እኔ በሰዓቱ ጠፋች። እኔ ሂጄ ሌሎች ዶክተሮችን ምናምን በቁጥጥር ስር እንድትውልና የእሷ ነገር መጠየቅ እንዳለበት በሰዓቱ እንድትያዝልኝ ስለፈለግኩኝ ወዲያውኑ ከአካባቢው በጣም ጠፋች ማለት ነው። እና ሌሎች ዶክተሮችም ምናምን ስነግራቸውም ሊሰሙኝም ፈቃደኛ አልነበሩም። እና እሷን ብቻን ሳይሆን አሁን እኔ ምከስ ያለሁኝ የሆስፒታሉ ባለቤትም ነው መክሰስ የምፈልገው። ስለዚህ አሁን እኮ ጠበቃም አንዳንድ ነገሮችን አውርቷቸዋል። ስለሆነ እንደዚህ ተቆርቋሪ የሆንኩኝ ለምን መሰለ? እኔም እንደ ሰው እሳሳታለሁ፣ ግን ይሄ የህይወት ጉዳይና እንዴት አንድ ባለሙያ ሳይሆን ባለሙያ ነኝ ብሎ ያልሆነ ብዙ ስህተቶችን ሲፈጥር እያየሁኝ እኔ ከዚህ በፊት በቤተሰቤ ችግር ተፈጥሮብኛል፣ ችግር ደርሶብኛል። ስለዚህ ድጋሚ እኔ በቤተሰቤ ላይ ስለደረሰ ብቻ ሳይሆን ኃላፊነቴ እንደ ባለሙያ ችግር ነበር የተፈጠረው ቤተሰብ ላይ። ከዚህ በፊት እህቴ ነበረች፣ ታማሚ ነበረች እና እኔ በሰዓቱ ተማሪ ነኝ ነበርኩ እና
እህቴ በዛን ሰዓት በሕክምና ጉዳይ ጉዳት እንደደረሰባት ጥቅም ልታገኝ ህይወቷን ለማደን በሄደችበት ግን ህይወቷን ነው ያጣችው በሰዓቱ። በሕክምና ስህተት የተፈጠረ ችግር ነው ማለት ነው። በሕክምና ስህተት ነው በሰዓቱ። እና እኔ ደግሞ ከዛን ሰዓት ነው ሕክምና ባለሙያ ሆኜ ማጥናት እንዳለብኝ ትምህርቴንም የቀጠልኩኝ በሕክምና ሙያ ያጠናው ለዛ ነው። አይዞ እንግዲህ ያው ስላሉት ነገሮች እስቲ እኔም ብዙ ጥያቄ እየፈጠሩብኝ ያሉ ጉዳዮች አሉ። እንግዲህ ዶክተር ቢኒያም የተባለው ግለሰብም እሱ ስላሉት ነገሮች ማጣራት በሚኖርብን መንገድ እናጣራለን። እስከዛሬ ያቀረብካቸውን ቅሬታዎችንስ በምን አይነት መንገድ አስተላልፈዋል ወይም ደግሞ ምን አይነት መልስ አግኝቶ እንዳለፋቸው ስላልክም ደግሞ ስለ ስርቆትም ስለ ማጭበርበርም የመሳሰሉትን ጉዳዮች በምን አይነት መንገድ ሶልቭ እናደርጓለን የሚለውን ነገር የምናይ ይሆናል። ውድ ቤተሰቦች እንግዲህ እስቲ በሕክምና ዘርፍ ላይ የተለያዩ ራሳቸውን እንግዲህ ደማቸውን ሰውተው የሚኖሩ እህት ወንድሞች እንዳሉን የሚታወቅ ነገር ነው። በዛውም ልክ ደግሞ እንግዲህ እስቲ ምን አይነት ማጭበርበርን የተያያዙ ሰዎች እንዳሉ ምን አይነት እንግዲህ ሁሉም ቦታ ሁሉም ሰው መልካም ሊሆን አይችልም። እንዲህ ደግሞ መጥፎ ስነ ምግባርን መጥፎ ዲሲፕሊንን ይዘው እንግዲህ የሰውን ሙያ የሰውን ስነ ምግባር የተከበረን ሙያ እንግዲህ ለማሰደብ ደፋ ቀና እያሉ ያሉን ሰዎች በተቻለን አቅም ለህግ አካል አሳልፈው በመስጠት ለአንዴና ለመጨረሻ ጊዜ እንግዲህ መማሪያ እናደርጋቸዋለን ብዬ ተስፋ አደርጋለሁ። ይሄ ነገር ግን እውነት መጣራት ስላለበት ወይ መኪና ውስጥ እጅ ያናግራቸዋለሁ፣ ካልሆነም ደግሞ እዚህ ድረስ እንዲመጡ ይደረግና የሆስፒታሉን ባለቤት እንግዲህ የምናወራበት አንዳንድ ሁኔታዎች አሉ። ከዛ በኋላ ለእናንተ ማስተላለፍ ባለብን መንገድ የምናስተላልፍ ይሆናል። እስከዛው ድረስ ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልን። እስከ ፕሮግራማችን ፍጻሜ ድረስ የትም አትሄዱ፣ እኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ ያው የሆስፒታሉ ባለቤትና እዛው ሆስፒታሉም ላይ እንግዲህ በላቸው ሙያ በዶክተርነታቸው የሚያገለግሉ ግለሰብ እኔ ጋር ይገኛሉ። እነሱ ማናቸው፣ ምን አይነት ነገሮችን ያደርጋሉ እንግዲህ የሚለውን ነገር አሁንም ላይ እንግዲህ ሆስፒታላቸው ውስጥ እየተፈጠሩ ያሉትን ነገሮች በማየትና በቸልተኝነት የሚያልፉበትን ምክንያት እንዲያሳውቁን በራሳችን መንገድ እየጠየቅን እንገኛለን። እነሱም ደግሞ እንግዲህ ካሜራ ላይ ገብተን ማውራት የምንችልበትን ነገሮች ጠይቀናል። ይህንንም ደግሞ የማስፈቀድ ግዴታም ስለነበረብን ነው። ምክንያቱም እዚህ ጋር እየተፈጠሩ ያሉት ነገሮች ምን አይነት ጉዳቶችን እያስከተለ እንደሆነ ያው ወደፊት የምናየው ይሆናል። እስከዛሬ እንግዲህ ባለን ኢንፎርሜሽን አንጻር ወንድማችንን ዶክተር ሳምሶን እንደነገረን የምታውቁት ነውና ሰላም ዶክተር ታሪኩ እንደምን አለ? እንዴት ነው? ሰላም ነው። እንዴት አለ? ሁሉ ሰላም። እንግዲህ ያው ጥሪና ኩሬ መጥቻለሁ። ያው ስለመጡ በጣም አመሰግናለሁ። ከጠበቃዬም ጋር ያወሯቸው አንዳንድ የተለያዩ ጉዳዮች እንዳሉ ተስፋ አደርጋለሁ። ነገር ግን የእርሶ ሆስፒታል ከስነ ምግባርም ስነ ምግባር የጎደለው ከስህተትም በስህተት የተጨማለቀ ይህንን ሁሉ ነገሮችን እንግዲህ በአንድ ላይ ይዞ እየተንቀሳቀሰና አደጋን አስከትሎ ያውቅ ይሆን አያውቅም የሚለውን ነገር እንግዲህ ከጊዜያት በኋላ አጣርተን የምንደርስበት ጉዳይ ይሆናል። እስከ ዛሬ ባለው ነገር ግን ሆስፒታላችሁ ምን አይነት ነገርን ነው እያሳየን ያለው? መልካም እንግዲህ በመግቢያ ላይ አስቀድመ ወደ ውሳኔ ነገር ገብተህ ነው ስለ ሆስፒታሉ የምትናገረው። ምክንያቱም ይሄ ሆስፒታል በጣም ትልቅ ድርጅት ነው፣ ብዙ ሰራተኞቹን የሚያስተዳድር ነው እና ምን ነገር ላይ ምን ላይ ደርሰህ ነው እንዲህ ነገሮችን አድርጓል ብለህ ወደ ፍርድ ነገር የገባው? ይሄ ትክክል አይደለም። ዶክተር ታሪኩ አንድን ተቋም የምናየው በስራው ፍሬ ነው አይደለ? ምንም አይነት ጠቃሚ ድርጅትም ሆነ ሀገርን ሙሉ ሀገሪቷን የሚያስተዳድር ድርጅት እንኳን ቢሆን የምናየው የሚሰጠውንም ጥቅም የሚሰጠውንም ጉዳት ነው። ከጥቅሙ ጉዳቱ ከበለጠ ያው ማስተባበልም ሆነ እንደዚህ አይነት ለምንጠቅሳቸው ስሞች የምንጠነቀቅ አይመስለኝም። ጥሩ መልካም፣ አንተ እንደመሰለ ሂድበት። ዋናው ነገር እኔ እንደዚህ ድርጅት እንደ የበላይ ኃላፊነት
የበላይ ኃላፊነት ብቻም ሳይሆን ባለቤትም ጭምር ነኝ። እኔም ባለቤት ጭምር ነኝ ያሉት። ባለቤትም ቢሆን እንዳሰራር ሰራተኛዎችን የሚያስተዳድር መዋቅር አለው። የድርጅቱ የሕክምና ብዙ ነገሮች በስሩ የሚያስተዳድረው አለ። የሰው ሀብት አለ። የሰው ሀብት ሰራተኞችን የመቅጠር የሰራተኞችን ሁኔታ የሚቆጣጠር አንዳንድ ሁኔታዎች ሁሉ የሚያካሄድበት የማኔጅመንት ስራዎች እንዳሉት የታወቀ ግልጽ ነው ያለው። እኔ ጋር ሊቀርቡ የሚገቡ ሁኔታዎች ነገሮች አሉት። በውሳኔ ደረጃ ልወስንባቸው የምችልባቸው ነገሮች ሲመጡ ውሳኔዎችን አጸድቃለሁኝ። ከታች ያሉት ነገሮች ማጽደቅም ሆነ አለማጽደቅም ያለው በእኔ ነው መጨረሻ ነገር ያለው እና በዚህ ድርጅት ውስጥ በዚህ ሕክምና ውስጥ የተፈጠሩ አንዳንድ ነገር ስህተቶች ሲኖሩ የዲሲፕሊንም ሆነ የመሳሰሉት ያለው በቀጥታ እኔ ጋር እኔን አይደለም የሚመለከቱኝ ያለው። ለምንድን አሉ እንደነ ዶክተር ቢኒያም ያሉት የበታች ሰራተኞች አሉ። ይህንን ማኔጅ የሚያደርጉ የአስተዳደር ኃላፊዎች መቼ ይሰማሉ? ይህም ቢሰሙን ቢረዱን እኮ እዚህ ሁሉ ችግር ላይ አንደርስም ነበር። እንዲሁ ለወንድሜ ዶክተር ሳምሶን አንድ ነገር ልንገርህ። እንዲህ አይነት ችግሮች ነገር ሲኖሩ በግል እኔ ጋር ምን ብለህ ነው ለእኔ ያሳወቀኝ ነገር ያለው? በትክክለኛ የነገርክን ሁኔታዎች ነገሮች አሉ። አስተዳደሩ አልቀበለኝም አለ ያለ ብሎ ካልክ አንድ ነገር ነው ያለው። ግን ወንድሜ አንተም እንደ ጋዜጠኝነት እውነታውን ለማወቅ ከፈለክ እንዳሰራሩ የድርጅቱ አሰራር አሁን እንደነገርኩ ያለው ይህንን የሚመለከት በተዋረድ ያሉት ክፍሎች ነገሮች ስላሉ እነሱ ጋር ሊያልቅ የሚችሉትን በአስተዳደር በሰው ኃይል በሌላ በአስተዳደር በመሳሰሉትን እዛ ከጨረሱ በኋላ ነው እኔ ጋር የሚመጣው ነገር ያለው። ያ ማለት ምንድነው? ለውሳኔ ለመጨረሻ ውሳኔ የሚመጡ ነገሮች ናቸው ያሉት። ስለ ዶክተር ናርዶስ ምንም የሚያውቁት ነገር አለ? በጣም በሚገርም ሁኔታ ነገር ያለው አንዳንድ የሆኑ ሪሞሮችን ልንሰማ እንችላለን ነገር ያለው። ይህንንም ቀጥታ እኔ ወርጄ እታች ያሉትን የበታች ሰራተኞች አንተ ከምን ሆንክ አንተ እንደዚህ ሆንክ ለምን ብዬ የምልበትም ሁኔታዎች የለም። እንትኑም ያሰራሩ ነገር ምን ማለት ነው? አሁን አንደኛ ትክክል ነው። እንደ የበላይ ኃላፊነት አለባችሁ። ከዛ በኋላ ደግሞ ከእናንተ በታች ያሉትን ነገሮች ማኔጅ ሁሉም የራሱ የሆነ ሕግና ስርዓት ስላለው ማለት ነው። በዛ መንገድ እርሶ ዝቅ ብለው የማየት ግዴታ ላይኖርበት ይችል ይሆናል። በመቀጠል ደግሞ ስናይ እንደ አንድ የባለቤትነት ሲታይ ድርጅት ውስጥ የሚነሱባቸውን እንከኖች ማስተካከል አለባችሁ። ላይክ እንደ ቢዝነስ ብናየው ለራሱ አይደለ? የራሳችሁን ቢዝነስ ሲበላሽ ቁጭ ብላችሁ የማየት ማለት እንደዚህ አይነት እንትን ይኖራል ብዬ አላስብም። ሲቀጥል ደግሞ ይሄ ነው ብለን የምናልፈው ነገር አይደለም። ይሄ እኮ ቢዝነስም ብላችሁ ልታዩት ብትችሉት እንኳን የሰውን ህይወት በማዳንና በምን አይነት መሀል እንደሆነ እንግዲህ እርሶ የሚያውቁት ነገር ነው። ለእርሶ ማስረዳት አይጠበቅብኝም። እና ታዲያ ይሄንን እንደዚህ አይነት የመሳሰሉ ቅሬታዎች ሲቀርቡ እያዩ ዝም ብሎ ማለፍ እንደ አንድ የድርጅት ባለቤትነትም እንደ አንድ የአመራር ሂደት ላይ እንዳሉ ያላችሁበት ፖዚሽን እንግዲህ ያ ነው እና ያህንም አስመልክቶ ለእኔ አሁን እየሰጡኝ ያላችሁት መልስ አጥጋቢ አይደለም። ጥሩ ነው። በእርግጥ ትክክል ብለሃል። ስህተቶች የሉም አይደለም፣ ስህተቶች ሊፈጽሙ ይችላሉ። ስህተቶቹ እየተነሱ ያሉት እኮ ድርጅቱ ላይ አንድ ዶክተር የሆነች ግለሰብ የምትሰጣቸው መድኃኒቶች ለህብረተሰቡ እያስተናገደችበት ያለችበትን ፔሽንትን የምትቀበልበት መንገድ ትክክል አይደለም የሚል ቅሬታዎች ናቸው። በተደጋጋሚም ደግሞ የስርቆት ነገር እየተነሳ ነው የሚል ዳይሬክት ከየሆነ ፐርሰን ጋር የሚያያዝ ቅሬታ እየቀረበ ነው። ይህንን ነገር አይቶ ችላ ማለት እርስዎን ታዲያ ተጠያቂ የማያስደርግበት ምክንያት ምንድን ነው? በእርግጥ ትክክል ነው። ያ ቤት ድርጅቱ ምንም ቢሆን ያለው እንዳልኩ የስራ ክፍፍልና የስልጣን ገደቦች አሉ። ይህንን ነገር ሊያይ የሚገባው ያለው የሰው ሀብት ያለው ወንድም ሳምሶን ማነው ዶክተር ሳምሶን ያቀረበውን ጥያቄዎች እንዲሆኗል ብሎ የሚለውን ነገር ያለው ኢቨን ይቅርና የቅጥር ፎርማሊቲዎችን ሁሉ የሚደረጉት በዛ ውስጥ ነገር ነው ያለው። የቅጥር ፎርማሊቲ ምን ነው የሚያሟላ እናንተ ሆስፒታል? በዛ ሙያ ላይ ያለው ለዛ ስራ ብቁ የሆነ የትምህርቱን
ያለውን የስራ ልምድ የመሳሰሉት ነገሮችን ታይተው ነው ያ ሰው እዛ ቦታ ላይ ሊሰራ ይችላል ተብሎ አንድ የሚመጣበት ዶክተር ነገር ያለው። የመድኃኒቶችን ስም ስላወቀ ብቻ ዶክተር ነው ማለት እንችላለን? በእንትን ደረጃ በቲዮሪ ደረጃ ምናምን ብለህ ብትል እንደሱ ላይሆን ይችላል። እንደሱም አይደለም ብዬ ምን እንትን እላለሁ። ምንም እኮ ማስተባበያ ያለው ነገር አይደለም። ይህንን እኮ ያንተ ያልከውን ሀሳብም እንደ ሀሳብ ደረጃ እቀበለዋለሁ። እኔ አሁን እያልኩት ነገር ያለሁት ነገር ይህንን ነገር የማስፈጸምና ኃላፊነት ያለበት ራሱን የቻለ ክፍል አለ። እዛ ክፍል ጋር ያለው ድክመት ነገር ያለው ስለዛ ኃላፊ ያንን ኃላፊ የመጠየቅና እንትን ማለት በእርግጥም የኔ ኃላፊነት ይሆናል ያለው። ኃላፊነቱን አሁን እኔም እኮ እየሸሸው ነገር አይደለም ያለው እንደ ባለቤትነት ነገር ያለው። ዶክተር ሳምሶን በተደጋጋሚ ለዶክተር ቢኒያም ቅሬታውን ሲያቀርብ እንደነበረ ገልጾልኛል። ታዲያ ለምንድን ነው ይህንን ቅሬታ ተገቢ በሆነ መንገድ እናንተም ወርዳችሁ እንድታዩት የተለያዩ ሚቲንጎች ድርጅታችሁ ላይ በሚኖርበት ሰዓት ዶክተር ናርዶስ እንደማትገኝና እንደምትቀር ግልጽ የሆነ እንግዲህ ሳምሶን ነገሮችን እያስረዳን ይገኛል። እና ታዲያ ይሄን ሁሉ ነገር አይቶ ማለፍ ችላ ማለቶች ከምን የተነሳ ነው? ድርጅታችሁ ውስጥ እያያችሁ ወይም ደግሞ ድርጅታችሁ ሆስፒታል ነኝ በሚል ሽፋን ከውስጡ የሚሰራቸው የተለያዩ ወንጀሎች እንዳሉ ነው እየተሰማኛል፣ እርሶንም ጨምሮ። እኔ ጋር አሁን የዶክተር ሳምሶን ነገሮች በዚህ ሁኔታ የቀረቡልኝ ነገሮች የሉ። ለእርሶ ለምን ያቀርባል? እርሶ ጋር ከመድረሱ በፊት እኮ ዶክተር ቢኒያም አለ። ዶክተር ቢኒያምን ነው የሚያገኘው አይደል? ዶክተር ቢኒያም እዛ ሆስፒታል ላይ እርሶን እንደ የበላይ አመራርም እንደ ባለቤትነትም ሳያማክሩት የሚወስናቸው ውሳኔዎች አሉ ማለት ነው? አይደለም። ቅድም ነገር ያለው የውሳኔ ነገሮች መጨረሻ ላይ እኔ ነኝ የምወስነው እኮ። ያንን ምን ወስነው አለፉት ታዲያ እርሶ? አሁን በዚህ ደረጃ ላይ ያለው እኔ በፍጹም ብዙ የገቡኝ ነገሮች የሉ። እኔም ራሴ በጣም ትንሽ ግራ ያጋቡኝ ነገሮች አሉ። ምንድነው እነዚህ ሰራተኞች እርስ በራሳቸው ችግራቸውን የመፍታት አቅም አጥተው ነው የሚል ነገር ነው እንጂ የማስበው እንደዚህ ረጅም የሄደ ነገር የመኖሩን ነገር ብዙም አልተረዳሁትም። ምንም ይሄ ነገር የሚያገናኘው ነገር የለም። ምክንያቱም የዶክተር ናርዶስ ሁኔታ በተደጋጋሚ ጊዜ ሪፖርት አድርጌያለሁ እና የእሷ ነገር እስካሁን ምንም አልተስተካከለም። የሚሰማኝን አካል ስላጣሁም ደግሞ ይሄ እርሱን ብቻ ሳይሆን ሕግም ማወቅ ያለበት ነገር ነው። አውቀውት እርሱ ውሳኔ ቢሰጡም እኮ ምንም ማለት አይደለም። እሷ ባረገችበት ነገር በፈጠረችው ስህተት ምክንያት ያለውን ነገር ታይቶ ተጣርቶ እሷም በሕግ መቀጣት መቻል አለባት። ምክንያቱም የእሷን ነገር በጣም በተደጋጋሚ ጊዜ ያሉትን ሁኔታው በጥብቅ እየተከታተልኩኝ ባለኝ አጭር ጊዜ እንኳን እየተከታተልኩኝ ሪፖርት ሳደርግ ነበር ለዶክተር ቢኒያም እና ለምንድን ነው እሱ ከእርሳቸው ጋር ሆኖ አንድ መፍትሄ ማምጣት ያልቻሉ? እንደ ባለሙያም እንደ የሆስፒታሉ ባለቤትም እስካሁን የ5 ወር ሙሉ ሰራተኛዬ ምን ላይ ነው የሚል እንኳን ምንም አይነት የመከታተል ስነ ስርዓት አይቼበት አላውቅም። እና ለእንደዚህ አይነት ጥያቄዎች መልስ እየተሰጠ እስካልሆነ ድረስ ምን አይነት ነገሮችን ነው ታዲያ የእርሶ ሆስፒታል እያካሄደ ያለው? ይኸውልህ ወንድሜ፣ እንዲህ አንዳንድ ትንንሽ ነገሮች አይደርሰኝም አይደለም ይደርሰኛል። አንድ ጥያቄ ብቻ ነው ዶክተር ታሪክ እርሶ መጠየቅ የምፈልግ ስለ ናርዶስ በተመለከተ ወይም ደግሞ ድርጅታችሁ ውስጥ እየተወሩ ባሉ እንግዲህ የእቃ መጥፋት የመሳሰሉት የቁስና አንዳንድ ንብረቶች የመጥፋት ነገር እየተሰማ ነበር። ያንን በምን አይነት መንገድ አለፉ? እንደ አንድ ባለቤትነት ላውሮት እንግዲህ ያንን በምን አይነት መንገድ አለፉት? በጣም በሚገርም እነዚህ ትንሽ ነገሮችን እየሰማሁኝ ቢሆንም ለምንድን ነው ግን ትናንሽ ነገር እያላችሁ ያላችሁት? የትንሽ ነገር እኮ አይደለም የሰው ልጅ ህይወት። ወንድሜ አሁን እዚህ ላይ ያለው እኔ ጋር የደረሱኝን ነገሮች ነው እየነገርኩ ያለው። ቅድም በመጀመሪያ በመግቢያ እንደነገርኩ የዚህን ኃላፊነት የተቀመጠለት ያለው ክፍል አለ። የእንዲህ ትንሽ ነገሮች የመጡት ነገሮች የምሰማቸው ማለት እንደ ኃላፊነት በበላይ ባለው ስርቆትን በሚመለከት የተባለችው አንድ ዶክተር የእሷን ቅጥር ፎርማሊቲዎችን ሁሉ አስተካክሎ የሚያቀርበው የዚሁ ያልኩ ክፍል ነው ያለው። እኔ ምናልባት ልወስን የምችልበት በዚህ በቅጥሩ ሁኔታ ነገር ላይ ያለው ወይ የደሞዝ ሁኔታዎቹን ነገሮች እኔ እንትን የማድረግ ነገር ነው ያለው። ምክንያቱም ደሞዙን እዛ ቦታ ላይ ለሚሰራ ሰው ብቁ ነው ብቁ አይደለም፣ በዚህ ደረጃ ድርጅቱ ያዋጣዋል ብሎ የመወሰን ሁኔታ ነገር ነው እንጂ ያለው ሌሎቹ ነገር ያሉት እነዚህ ካሪኩለም ቪቴ ብሎ የሚባሉትን ነገሮች ያሉትን ነገሮች የሚያጠናቅቀው ታች ያለው ክፍል ነው ያለው
እና በዚህ አሁን ቅድም ባልኩ ስርቆት ምናምን እንዲህ ነገሮች ይሄ በሙሉ የሚመለከተው የዲሲፕሊን ጉዳይ እስከሆነ ድረስ ያለው የዲሲፕሊን እንትን አለን ያለ ክፍሉ አለን የዲሲፕሊን ኮሚቴ ላይ ነው እንትን የሚያደርገው። ይህንን ሁሉ ሊያደርግ የሚችለው አሁንም ቅድም እንዳልኩ ዶክተር ቢኒያም እነዚህን ነገሮች የሚጨርሳቸው ነገሮች ናቸው ያሉት፣ በሱ ጋር ነገር ነው ያሉት። እኔ ጋር ሊከብድ የሚችሉት ነገሮች ያሉት ምናልባት ዶክተር ሳምሶን የሰው ህይወት እየጠፋ ነው፣ አላግባብ መድኃኒቶች እየተሰጡ ነው፣ ብቁ ያልሆነ ሰራተኛ ነው እዛ የተመደበው ምናምን የሚሉት ኮምፕሊያንቶች እንትኖች ማለት ነው ቅሬታዎች ነገሮች አቅርቦ ሊሆን ይችላል በዛ በክፍሉ በኩል ዶክተር ቢኒያም ማለት ነው። እነዚህን ነገሮች ዶክተር ቢኒያም ውጥት አድርጎ እንዲህ ነገር ተፈጥሯልና ምን እርምጃ እንውሰድ የሚለውን ነገር አላቀረበልኝም። ቀርቦ ቢሆን ኖሮ ያለው ቆይ እርሶ ማግኘት የሚችልበት እድሎች አሉ ማለት ነው። ከእርሱ የበታች እንግዲህ ለምሳሌ እንደ ስራ ፖዚሽን ስናየው ነው እንጂ አንድ ዶክተር እንግዲህ ካለው የስራ ኃላፊነትን አንጻር እንዲቀለል አድርገን እታች ያለ ሰው ማለት የምንችል አይደለም። በራሱ ባለው ጭንቅላት በእውቀቱ ነው የሚሰራው ስለሆነ ማለት ነው። እና እርሶን ዳይሬክት መጥቶ ማግኘት የሚችልበት መንገድ የለውም። ለምን አይኖረውም? ምንድነው ችግሩ? ሳምሶን ነበረ እድሉን ነበረ አልነበረም። ምክንያቱም አልነበረም ያልኩኝ ዶክተር ምን መሰሎት፣ በሰዓቱ እኔ የተፈጠረውን ችግር ለዶክተር ቢኒያም ባስረዳሁት የመጀመሪያ ጊዜ እናስተካክላለን፣ እሺ ያለውን ነገር እናያለን በሚል በመሸፋፈን ነው የታለፈው። በድጋሚ በሄድኩበት ጊዜ ደግሞ የሆነ እንደ መሰላቸት ነገር ምናምን እኔ ላይ ስህተት እንዳለ ነው የታየው። ድጋሚም ሄድኩኝ፣ ድጋሚም ልስተናገድም አልቻልኩም። ስለዚህ እሱ ያልሰማኝ ያለውን ነገር ችግሮችን እሱ ሊያስተካክልልኝ ካልቻለ ሆስፒታሉ ችግር ነው ያለበት። ምክንያቱም ከኛ በላይ ያለው እሱ ነው። እሱ ከእሷቸው ከዶክተር ጋር ካላቸው አንጻር ታሪኩ ጋር መጥቶ ያለውን ነገር ካላወራ፣ መስተካከል ያለበትን ነገር ካላስተካከለ ለእኔ ምንም አይነት ጊዜ ማባከንና የሰውን ህይወትን ሪስክ ውስጥ ነው እያስገባሁኝ ያለው። ዶክተር ሳምሶን እዚህ ጋር አንድ ስህተት አለ። ይህን ሙሉ እንደዚህ አይነት ኃላፊነት ይሰማኛል ብለህ እስካልክ ድረስ ያለው ያቀረብከውን ሀሳብ ዶክተር ቢኒያም የማይቀበልህ ነገር ከሆነ አንተ ለተቀጠርክበት ድርጅት ለዛ ህልውና ስትል እኔ ጋር የመምጣት የሚያግድህ ምንም አይነት ነገር የለም። አንድ ሁለተኛ ነገር ደግሞ ዶክተር ቢኒያም ቢሆንም እሱም ቅጥር ነው። ምክንያቱም እኛ በድርጅቱ እንትን ነገር ላይ የሚያደራድረን ነገር አይኖርም። የድርጅቱ መኖር ነው ሌሎቹንም ሰራተኞችንም እዛ ያሉትን እንዲኖሩ የሚያደርገው። ስለዚህ እሱም ጋር ስህተት ያለ ነገር ቢኖር የበላይ ኃላፊው እኔ እስከሆንኩኝ ድረስ ያለው እኔ ጋር ቢጠየቅ ልወስድ የምችልባቸው እርምጃዎች ሊኖሩ ይችላሉ። ያለው ቅድምም እንደነገርኩ ነገር ያለው አላግባብ ወደ እንትን ብዬ አሁን ልጅቷ ጠፍታለች፣ ዶክተር ናርዶስ የለችም እየተባለ ነው። አሁን እሱን ሰማሁኝ። ያለችበት ቦታ ላይ እንግዲህ የተለያዩ ነገሮችን ቼክ የተደረገ ያሉባቸው እንትኖች አሉ። እሷ ልትገኝ ያለመቻሏን እንግዲህ ተገልጾልኛል። ይህንን ነገር ታዲያ ከቅጥሩ መሰረት ጀምሮ ያሉትን ነገሮች በምን አይነት መንገድ ነው እቺ ግለሰብስ አሁን ሀገር ውስጥ ትኑር አትኑር በምንድን ነው የምናውቀው? አሁን ሊከብድ ይችላል። ይህንን እንግዲህ ሊከብድ ይችላል ብቻ ሳይሆን አሁን ይህንን ኃላፊነት እርሶ ነው እንደ ባለቤትነት ተጠያቂነቱን ምንድን ነው የፈለኩት ነገር ያለው ይህንን አሁን ልክ አሁን በዚህ መንገድ አንተ እንደ ጋዜጠኝነት እስከደረሰኝ ድረስ ያለው ሰው አስተዳደሩ ዶክተር ቢኒያም ይህንን በአስቸኳይ ውሳኔ ደርሶበት ምን ላይ እንዳለ እንዲያሳውቀኝ አደርጋለሁ። የሚታረሙትን ነገሮች ሁሉ የማረም እንትን ኃላፊነት ይኖራል። ዶክተር ቢኒያምም እዛ ቦታ ላይ ብቁ ካልሆነ የሚነሳበትም ነገር ሊኖር ይችላል። ነው ስለመነሳት አይደለም። አሁን እስከዛሬ የነበሩት ጥፋቶች ምንድን ናቸው የሚለው ለራሱ ገና ትረስ እናደርጋለን። ድርጅታችሁ ላይ ይሄ ሆስፒታል ላይ ምን አይነት ነገሮች እስከዛሬ ሲሰሩ ነበር? ምን አይነት ነገሮች ናቸው ዛሬ ድረስስ ሲከናወኑ የነበሩ? ምን አይነት ነገሮችን ይገልጻል? የእናንተ የትላንትና ስራችሁ ምን አይነት ነገሮችን ይገልጻል? ያሌለ ስነ ምግባር አይደለም ዛሬ የተፈጠረው። ዛሬ ዶክተር ሳምሶን ያሉትን ነገሮች ግልጽ ያድርግ እንጂ እስከ ዛሬ ተሸፋፍኖ ያለፈ በእርሶም መንገድ በዶክተር ቢኒያምን በሉ ባሉት ዶክተሮች በሙሉ በኩል ያሉት ነገሮች በሙሉ መጣራት ባለበት መንገድ ይጣራል።
ዶክተር ናርዶስስ ደግሞ በየትኛው መንገድ ታይቶ ልትቀጠር እንደቻለች እሷ አሟልታ የስራ ፎርማሊቲ ምን እንደነበረ የተቀጠረችበትን መንገድ እርሶም ደግሞ እንግዲህ የስራ ፎርማሊቲን ሳያዩ ደሞዝ ላይ ብቻ የመፈረም ኃላፊነት ካላችሁም ይሄ ነገር ትክክል ነው ከተባለም እንግዲህ መጠየቅ ባለብን መንገድ እንጠያየቅ ይሆናል። ይሄ ነገር በደንብ እንድትከታተሉልኝ ነው ምናልባት ምክንያቱም ዶክተር ታሪኩም ሆነ ዶክተር ቢናም ሆነ ብቻ አይደለም የሚመለከተው ህግም ይመለከተዋል። ያለውን ነገር በደንብ ተጣርቶ ውሳኔ ላይ እንዲደርስልኝ እፈልጋለሁ። እጄ ላይም የተወሰኑ ያስኳቸው ማስረጃዎችም አሉ። እነሱንም እኔም አቀርባለሁ። ያለውን ሁኔታ ግን በጥብቅ እንድትከታተልልኝ እፈልጋለሁ። መልካም። ምን አሉ ዶክተር? ምንም እንትን የለም። ይሄ መቼም ምናልባት በቀና መንፈስ የምናየው ነገር ከሆነ ዶክተር ሳምሶን ለድርጅቱም ለአገርም ሁኔታም ለራሱም ይጠቅማል በሚል አይነት መንገድ ያቀረበውን ሀሳብ እኛ እንደ ኃላፊነትም ባለበት ከበታች ሰራተኞች ምንድነው የተፈጠረው የሚለውን ነገር ልንመረምር እንችላለን። ልናይም በጋራ ልናይ እንችልና እንግዲህ አስፈላጊውን ነገሮች እንወስዳለን ብዬ አስባለሁ። እንግዲህ እስከዛሬ የተፈጠሩትን ነገሮች ወርዳችሁ ማየት ሳትችሉ ቀርታችሁ እንግዲህ ዛሬ ጥያቄው ከመጣ በኋላ ማየት የሚቻልበትን እድል እንግዲህ አብረን ሆነን ብናይ መልካም ይሆናል። ይህንን የምንቀበልበት ነገር ነው ያለው። በእርግጥ ምናልባት እንግዲህ ይሄ ልጅ ዶክተር እኛ ጋር ከመጣ 5 ወር ነው ያለው። በዚህ በ5 ወር ውስጥ እነዚህን ነገሮች ከተረዳ ምናልባት እኔ ያላወቅኩት ከ5 ወር ወደኋላ ሌሎች የተሰሩ ነገሮች ካሉ በእርግጠኝነት የድርጅቱን ሁሉና ባለብን ኃላፊነት መሰረት በባለቤትነት ብቻ ሳይሆንም ባለብን ኃላፊነት ወርደን ጉዳዩን በአጽንኦት የምናየው ይሆናል ብዬ ነው። እንግዲህ እሱን በጣም አሳሳቢ ጉዳይም ስለሆነ ከዚህ ደቂቃ ጀምሮ እኔም ክትትሌን ማጠናከርና ተገቢ የሆኑ እርምጃዎችን መወስድ ይሆናል። ዶክተር ሳምሶን ሳላመሰግን ማለፍ አልፈልግም። ትልቅ ክብር አለኝ ስላሉት ነገሮች ደግሞ ይሄንን ስለ ከአንተ ጋርም ብዙ የሚኖርን ቃለ ምልልሶች ሊኖሩ ይችላሉ። ለእሱ እንግዲህ ሳትሰለች ያለውን ትብብርን እንደጀመርክ እስከ መጨረሻው ድረስ ከጎናችን እንድትሆን ፈልጋለሁ። እቺ ዶክተርም ደግሞ እንግዲህ እግር በእግር ተከታትዬ ያሉትን ነገሮች ለህዝብ ማስተላለፍበት ይሆናል። ዶክተር ታሪኩ ከእርሶ ጋር ግን ብዙ ያልጨረስኳቸው ጉዳዮች ስላሉ መደረግ ያለበት ነገር ከካሜራ ጀርባም ብዙ የምናወራቸው ነገሮች ይኖራሉ። እሺ እንግዲህ ውድ ቤተሰቦች ያው እስካሁን የሰማናቸው ነገሮች በእኔም እንግዲህ የተለያዩ ጥያቄዎችን እየፈጠሩብኝ ስለሆነ ተገቢ የሆነ መንገድ አጣርቼ ተገቢ የሆነውን ነገር ለእናንተ ማስተላለፍ ይሆናል። ቀጣይ ምን አይነት ነገሮችን ይዤ ልመጣ እንደምችል ምን አይነት ነገሮች ላይ ልደርስ እንደምችል አላቅም። ዶክተር ናርዶስም እንግዲህ የት እንደምትገኝና ካለችበትን ቦታ እየተከታተልሽኝ ከሆነ ያየሽ ከሆነ ነገር ከደረሰች በራስሽ መንገድ እጅሽን ብትሰጪና ተገቢ የሆኑትን ነገሮች ለህግ አካል አሳልፈሽ ብትሰጪ የሰራሻቸውም ስህተቶች ካሉ ደግሞ አምነሽ መደረግ ያለበት ነገር ብታደርጊ ባይ ነኝ። ካልሆነ ግን የምወስዳቸው እርምጃዎችም ሆነ እስከዛሬ ላደረግሻቸው ነገሮች አጣርቼ የማቀርባቸው ነገሮች ወደኋላ የምንልበት ወይም ደግሞ የምንተላለፍበት ስለማይሆን ተገቢ የሆኑትን ነገሮች ብታደርጊ ባይ ነኝ። ውድ ቤተሰቦች እንግዲህ እስካሁን የተከታተላችሁት ፍትህ ሾው ነው። ቀጣይ እስከምንገናኝ ድረስ ቸር ቆዩ።